certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ክፍል ዝግጅታችንን እንደተከታተላችሁ ተስፋ እናደርጋለን። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ማንም ቤተክርስቲያን ነበረው እኔ እስከማውቀው ቃለ ሕይወት ቤተክርስቲያን አለች። በቤት ነው ያልኩት። ፋርማሲ ውስጥ ሳምንት እሑድ ያመልካሉ። እንደዚህ እንደሱ ናቸው የነበሩት እንጂ ሌላ ቸርች አልነበረም። እኔ ማውቀው ቸርች የለም። ቤተክርስቲያን ውስጥማ መከራ ይደርሳል። ትርሳ አለመከራት ነው። በክርስቶስ የተራፊ ቤተክርስቲያን አለመከራት ነው። መከራ ፊቷን ግን መከራ ማለፊያ መንገዷ ነው ወሳኙ። በክርስቶስ ጸንታ ጸልያ ያን ትክክል ጸንታ ተቋቁማ ማለፏ ትልቁ ወሳኝ እንጂ ቤተክርስቲያን አለመከራት ነው። ክርስቲያን አትክፈቱ፣ ማምለክ አትችሉም። ማምለክ አንችልም። በቤታችን ማምለክ አንችልም። 3-4 ነው መሄድ አንችልም። እንታሰራለን። በሳምንት ያስሩን፣ እንደዚህ ያስቃዩናል፣ ያስቸግሩናል። ሊሞቱን ይፈልጋሉ። ዱርዮችን ቀጥሮ ሊያስሞቱ ይፈልጋሉ። ኦርቶዶክስ ዱርዮ ቀጥሮ መንገድ ላይ ጠብቆ በጥፊ ይመታል። ጠብቆ መንገድ ላይ እንደዚህ ያደርገዋል። እግዚአብሔር ታግሎ በክብሩ ያኖረን እንጂ ትግል ነበር። እሱ ልክ ነህ። 71 ነው 71 የገባ ነው። ሰበብ ተፈልጎብን ተደግሶልናል፣ ተጠንስሷል፣ ተይዞልናል። ምን ለማድረግ? እስር ቤት ለማግባት። እድሜ ለእናንተ አልናቸው ባለ በእናንተ አማካኝነት ተያዝነው ለመበቀል እኮ ነው። ካድሬዎችና ሌሎችም ባለስልጣኖች ተጨማምሮ ያ ካድሬ እነሱ ግቢ ነው የሚያነው ቤት ተከራይቶ እነሱ ግቢ እዚህ ሻንና ገባን። አወቅን። ምንም ማለት አልቻልንም። በኋላ እስር ቤት አስገቡ። ሁሉም እንደየእንትኑ ተጠየቀ፣ እምነቱን ተጠየቀ። አሁን ፈርተን ወይ የሆነ ነገር ወላውለን እንደምትተው አይነት ዛቻም ብዙ ነገር መጣ። ከዛ አልፎ መርጠው አንዳንዱ ቶርች የሆነ ነገር
ሌላስ ምን ታመጣለህ? ምን ትጨምራላችሁ አልናቸው ካድሬዎች። ምን ታመጣላችሁ? ሌላ ምን ታመጡ ነገር አለ? ግማሾቻችሁን ከገረፉ በኋላ የምታመጡት ነገር አለ ሌላ? በመስከረም 2 በአብዮት እንትን አለ አይደል? ስብሰባ አለ። እዛ እናቆማቸዋለን። ምን ለማለት እንደ ያፓው ልትረሽኑ ነው? ልንረሸን በቃ ዛሬ ማታ ጸጉራችን ተላጭተን እንጠብቃቸዋለን ነገር። እናንተም ለእንደዚህ አይነት መከራ ራሳችሁን አዘጋጅታችኋል? ወደ ነው የት ትሄዳለህ? ወዴት? ምን አማራጭ አለ? ማንም ቢወደኝ ይከተለኝ ያለ ስለሆነ እሱ የፍቅር አባት ነው። ብትከተለው ለጥቅም ነው፣ ባትከተለው ለውርደት አይደለም። በኋላ መስከረም 2 አትጠራ ነው። ገና ጌታ ይዋጋል፣ ጌታ ይዋጋል። እኛ የምናመልከው አምላክ ስጋዊ አይደለም፣ መንፈስ ነው፣ እውነት ነው፣ ፍቅር ነው። ስለዚህ እሱ ከኛ ጋር እንጂ ከነሱ ጋር አይደለም። ስለዚህ አሁን ዛሬ አይደለም የሚያድነን፣ እስከ ዘላለምም አድኖናል፣ ያድነናል ማለት። ስለዚህ በዚህ እንጽናናለን፣ ደስተኞች ነን እያለን በቃ አሁን በዛን ጊዜ ሴቶች በቀን የንቃት ህሊና ትምህርት ይሰጣል። ፖለቲካዊ እነሱ ከተሰጡና እንትን ካሉ በኋላ እኛን ደግሞ ቀጥለን እንገባለን። ንቃት ትምህርት ይሰጠናል። እንዲህ እያሉ በስንተኛው ቀን እንዴት ነው ትምህርቱ ለወጣችሁ ወይስ ምን አደረጋችሁ? እኛ እኮ የተለወጥነው በዚህ ፖለቲካ አይደለም፣ በወንጌሉ ቃል ነው። በወንጌሉ ቃል ነው። ኢየሱስ ክርስቶስ 2 ፊደል የለውም። ይሄ ፊደል ይገላል፣ ግን መንፈስ ህይወትን ይሰጣል። ስለዚህ እኛ የተከተልነው ህይወት በሚሰጠው ቃል እንጂ እኔ የነገርኳችሁ ቃል ነው ያለው ጌታ። እውነትም ነው መንፈስም ነው። ስለዚህ በዚህ ቃል ጸንቶ የሚኖር ይድናል። ያው ቢያፈገፍግ ግን ነፍሱ በእርሱ ደስ አትሰኝም። እና ይሄ ስለሆነ ምርጫችን ክርስቶስ ነው። እኔ አልታሰርኩም፣ ወንድሞች ታስረዋል። አንደኛ በማመናቸው ነው የታሰሩት። ከየቤታቸው ተለቅመው ታሰሩ። እዚህ ከፍተኛ ታሰሩ። ከዛ በኋላ ወደ ዝዋይ ተላኩ። ዝዋይ ማረሚያ እዛ አስገባቸው። ቶርች ሁሉ ተገርፈዋል። እዚህ ቶርች ተገርፈዋል። ይህን እምነት ተዉ፣ መጽሐፍ ቅዱስ ርገጡ፣ መጽሐፍ ቅዱስ አስቀምጠው መጽሐፍ ቅዱስ ርገጡ፣ ክርስቶስ አያድንም በሉ። ይህ ነው መፈክር በሉ። ከዚህ አንጻር ወስዷቸው ዝዋይ ታስረው መጡ። የቤተሰቡ ረሳ ነው ስተው እሱ የሞተ ረሳ ያለ እንዴ? ከዛ ስንኖር በዚህ መሀል እስርም ቢመጣ አንፈራም፣ ልዩ መከራ ቢመጣ አንፈራ። ተሞላን። በቃ ደስ የሚል ወንጌል፣ ደስ የሚል የሚያንጽ የሚተክል የወንጌሉ ቃል በቃ በመንፈስ ቅዱስ አማካኝ ያው ቅድም ብያለሁ፣ በጾም በጸሎት ህይወታችን ጊዜ እንትን እያልን እንሄዳለን። ያው ማንነታችን ከታወቀ በኋላ በአንዳንድ አገልግሎት እንድንሳተፍ ወደዛ ገባን። በ72 ነው በእኛ እድሜ፣ በ77 በእኛ እድሜ ቤተክርስቲያን ተቀበል። ከ77 በፊት የእኛ ታላላቆች ነበሩ የሚያገለግሉን። አሁን አብዛኛው አዲስ አበባ አሉ፣ እዚህም ነበሩ። እነሱ ነበሩ የሚያገለግሉ። እንደ ምንድን ነው የሚባለው ሞግዚት የሚባል ቤተክርስቲያን አለ። በቀጠና 2 ሙሉ ወንጌል ቤተክርስቲያን አጋዥነት በእሷ ስር ተያያዘች። ያሁን ያለን ጥቂቶቹ 50ኑን 40ኑን በዛን ጊዜ ትዝ አይለኝም ያለን። አብዛኛው ጌታ የለቀቀ መዓት ነው። በቤቱ ዘመን በመከራው ውስጥ ጌታን የተዉ አሉ። በፍርሃት በምን የጸናው ጸናል። ያው
የሚወጣም የሚገባም የሚመለስ የሚመጣም የሚሄድም በጣም ጥንቃቄ ነበር። መንፈሳዊ ሕይወት በጣም ጥንቃቄ ነበር። አናምናው ነበር የሚሄደው የሚመጣው አናምናው። ወሬ አመላላሽ ነህ ወይስ መንፈሳዊ ነገር ሚስጥር አለ? ከዛ ፊት እኮ እዛ ገደል ነበረ ምንጸልየው። አሁን ቸርች የተመሰረተችበት ቁጥር 1 ሙሉ እዛ ቸርች የተመሰረተችበት ቦታ ላይ ካታከምፖ አለ ገደል ውስጥ ለውስጥ ማታ በ1 ሰዓት አካሄዳችን እንዳያፓ ሰርኩ እንትን ነበር ሚስጥር ነበር እንዳያፓ ያፓ በዛን ጊዜ ደርሳችሁበት አላቅም በዛ እድሜ እና ኮድ ይሰጠናል። ከዚህ እስከዚህ ሰዓት ከ12 ሰዓት ጀምሮ አንድ ሰው ቀደም ብሎ ይሄዳል። ከተወሰነ ደቂቃ በኋላ ግማሽ ሰዓት ይሁን አንድ ሰው ይመጣል። ከሁሉ ካጽናናኝ በዛ ውስጥ ልቤ ከነካኝ ነገር አንድ እህት አለች፣ ጠንካራ ተማሪ ናት። በልሳን ነው የምትጸልየው። እሷም ስደት ላይ ነች። ያ ገደል ውስጥ ስንገባ ወንድሜ ተወ። እስከ 1 ሰዓት ነው ፕሮግራሙ ጀምሮ እስከ 1 ሰዓት ባለው ጊዜ ውስጥ ሁሉም ተናቀ። 5 ምኑን 10ም ገብተን እንጠናቀቃለን። የሚቀረው ይቀራል በልዩ ልዩ ግን ከዛ በኋላ ወንድም በቃ እንደ ቸርች ነው የምንጠቀምበት። በልሳን በፈለቀው ጸሎት በቃ ጥቅብ ብለን ስንወጣ ያው እንደዛው ጊዜ አንድ ቄስ አምኖ ነበረ። ቄሱ አምኖ እነሱ ናቸው ያሳመኑት ብለው እኛን ይፈልጉን ነበር። ነገው ሰውየው ወደ ሌላው ተልኮ ሄዶ ነበር። ከዚህ ተሪዳው ሰደው ነበር። በዛ ምክንያት ነው ኦርቶዶክስ ሰባኪ ነበር። ጌታን አመና በዛ ምክንያት ይፈልጉን። ተቆጭት ነበራቸው። ቅዳሜ ዕለት ጠዋት ነው ጠመንጃ ይዞ ይፈልገኛል። በሬን ለመክፈት ይታገላል። ጠመንጃ ይዞ እሱ ድፋና ወጣ ብለው ይመስለኛል የራሳቸው ሀሳብ ነጋ ብላ ወገግ ብሏል። መሰረት ትምህርት ሴቶች ሄደው ይመጣሉ። መሰረት ትምህርት ያኔ ያስተምር ነበር ያደርግ ሰት ሄደው ሲመጡ ያዩታል። ግቢ ገብቶ ሲወጣ እህቴ በዛ ታያለች። እህቴ ጨዋታ ይዘዋለች። ምን አድርገህ ነው የምትወጣው ብላ ወንድሜ ምን አድርገህ ነው የምትወጣው ብላ እሷ ስትገባ ጨዋ ገባች። ስትይዘው ገብታ ገባች። አይሽ የለው የት አድርገዋል ወንድሜ ብላ ጠይቀኝ። የት አድርገዋል አላገኘሁትም ብሎ ትቷት ወጣ። እኔ መኝታ ቤቴ ውስጥ ነበር። ጌታ ተነስቼ መስኮት ላይ ቆምኩ። በዛ ጠዋት ለካ እሱ መዝጊያ ለመክፈት ይፈልጋል። የግቢ መዝጊያ ክፈት ይላል። ለመግባት መግቢያውን መክፈቻ ይፈልጋል። እንድልይ ክላስ ነው። እኔ አላውቅም ቋንቋ የእንዴ ሰው ይታቅም እንደ ከጦር ሜዳ ዘምቶ የመጣ ሰው ነው። ሰውዬው ራሱ አውቀዋለሁ። መስፌት በአንድ ቀይ ሰው ነው አውቀዋለሁ። በኋላ ሲገባ ሳይሆን ሰው ከምታገል ቦታ ይሻላል። መንፈሴ ጉጣ ላይ ቀጥታ መሩን ከፍቼ ወጣሁና እዚህ ጎን ግቢ ጋር ሾለቆ አጥራ ላይ ገብቼ እዛ ሾለቆ ግብ እንሰጣለን። እንሰጣን ተከፈ ቆም እያየሁት ስገብቶ ፈልጎ ያጣ ይሄዳል። እንደዚህ ሆነ። በማግስቱ ከፍተኛ ሄድኩ ልከስ ለምን የተላካችሁት? እና ፓስተር መንግስቴ ሄደን ለምን የላካችሁ? በምንድን ምናት ይቻላል። ልጁ ደግሞ የከፍተኛው ዘበኛ ከፍተኛ ይሰራል አውቃለሁ። ለምን የተላከብን እየተርኩ አላክንም ማለሽው አላክንም ምክትል ሹሙ መጣ አልሻማ ጻፊ አላክንም እኛ አላክ ነው እንዴት ሊያደርግ ይችላል? ከእንግዲህ አድርጎ ይሄን ነው ኩልኝ አልኩኝ። አሳውቄ አስመስግቤ ገባሁ። እሱ መሳሪያ አንድ እኔ ያለሁበት 04 ያየውማ ሊቀመንበር አለ። እኔ ወደ ገጠር ወጥቼ እኔ አላየሁትም። የደነገጥኩትም በቃ ሞነው ያጣሁትም ለካ ይዞ ፖሊስ ይዞ እንደሚወስደው ሰው
ከዚያ ሃይስኩል ትምህርት ቤት አገኘኝና የስኬት ድረስ ከጣቢያ ድረስ ተደቅኖብኝ ለካ ዝግጅት ተደርጓል። እኔ አላቅም። ይዞታል የተያያዘ እሱ ከከለከለ ምን እሳቱ እንዲጠፋ ወይ እንዲነድና እነዛ ሰዎች ወላፊ ናቸው ወይ የሆነ አንድ ጸጉራቸው ሳይነካ አልተመላለሱም። ክብር ለእርሱ ይሁን፣ ክብር ሃሌሉያ፣ ክብር ለእርሱ ይሁን፣ ክብር ሃሌሉያ ተመላለሱበት። አራተኛው የመልአክ ፊት ይመስላል። እሱም ኢየሱስ ክርስቶስ ከሞትም ያድናል፣ ከሞትም ያስመልጣል። ከዛ በኋላ ያው ዞር ስል አየሁት። ደነገጠ። ያ አንተ አለኝ። አቤት። ምን አይነት አምላክ ነው የምታመልከው አለኝ። እኔ ያው እሱ ካየ ይበቃል አልኩት። አንተ ያዝከው ግን መሳሪያ የሚገል አይደል? አርተፊሻል አድርጎ አንተም መሳሪያም ትወድቃላችሁ። ግን ጌታ ብትቀበል ይሄ አፈሙዙ ለእኔ አይደል? ወደ አንተ እንዳይመለስ አሁኑኑ ንስሐ ግባ አልኩት። ሄድኩ። ተደቅኖበት ነው እንደዛ ብሎ የተናገሩት? አዎ የተላከ ነው። አይዮማ ሊቀመንበር ነው። ጌታን ተቀበል፣ ባትቀበል ግን አንተም መሳሪያም ትጠፋላችሁ። 6 ዓመት ከርሞ ጌታን ተቀበለ። ያ ሰው ነገረኝ። ተገናኘን። በጣም ቀፋን ቆሳ እኔ እዛን የምወድህ ነበረ። አሁን ወደ እሱ ስለመጣ አሁን እሱ ያጽና፣ ችግር የለበትም ጌታ። እኛን የሚጠብቅ አይተኛም፣ አያንቀላፋም፣ ያድናል፣ ገና ያድናል። የእኛ ግቡ ግን ይህ አይደለም። ብንሞትም ለሱ ክብር ነው፣ ብንኖርም አገልግለነው ልናልፍ እንጂ እዚሁ አፍረንበት ወይን ክደነው እሱ ራሱን አይክድ፣ ያው ሆኖ ይኖራል። ብናምነው የታመነ ነው፣ ባናምነው እሱ ያው ሆኖ ይኖራል። የወንጌሉ ቃል ይሄ ነው። ብርሃን ይዞ ጨለማን መጨመር አይቻልም፣ መመሳሰልም አይሆንም። ይሄ ነው በቃ። መሪ ከመሆናቸው በፊት ዘጋችሁ። መሪ ከሆነ በኋላ ዘጋችሁ። ይኸው ወንጌል ነው። ወንጌል አትስበኩ፣ አትሰብሰቡ ነው። በሳምንት እሑድ ማታ ማታ እንጸልይ፣ ማታ ማታ እንዳትጸልዩ እንዳትዘምሩ። በሳምንት እሑድ ማታ ማታ በጨለማ አትዘምሩ። በኋላ ለምን በግልጽ አናመልክም አለኛ። ሶሶ ምን እንደሚያደርጉ እኛ እንዳፈራቸዋለን። ጌታም ጸጋ አለን፣ እንዳፈራቸዋለን፣ እንከሳለን፣ እንማገታቸዋለን። እዚህ እኮ ለምን ማን አንድ አድማስ ተባለ እንደማለ ወፍጮ ቤት አለ ታች 01 ወደ ታች ሰጠ እና አምልኮ አለ ቤቱ እና ሚስቱ ያናገረ አምልኩበት አለ። በቃ ማምለክ ይቻላል። ያ ቤት ተከራይተናል። አምልኮ ጀምረናል። አምልኮ ጀምረን እንታውቀለን። ጠይቅ ለወረጃ አሳድ አምልኮ ጀምረናል። በዚህ አምልኮ ጀምረን እንታውቀለን። ጻፈ መጀመሪያ እያዘጋጀ ወንበር እያዘጋጀ አምልኮ እያዘጋጀ መልስ አምልኮ አታምልኩ ዝም አሉ። አንድ ጋር ስንጠይቅ ፈቅደዋል ማለት ነው። ቢከለከሉ ቶሎ ያን ይከለክሏችሁ ነበር። ስለዚህ አምነውበት አውቀው ትተዋቸዋል። እንዲህ ጀምሯል። ጀመረ እስከ ማምለክ ጀመረ። በጌታ ደበርታ ማምለክ ጀመረ። ሳምንት እሑድ በጠዋት የጠዋት ማታው ጠዋት አምልኮ ጀመረ። ስናመልክ ኖር ያምልክ ኖር ምን ማለት ነው? ለምሳሌ የቀብር ቦታ ተሰጠን። ኢሰፓ የሚባል ድርጅት ነበር። እነሱም በጓደኛ ይዘዋቸዋል፣ በኦርቶዶክሳዊ ነው ይዘዋቸዋል። ውስጥ እነሱ ዝጉ ይላቸው ለከተማ አስተዳደር ነው። ከተማውን ሹሙ ሰጥቶና ቦታው ሰጥቶና የሰጡን ቦታ መልሰው ወሰድ ይሉታል። እንዴት ለምን ይወስዳል? የሰጡን ቦታ ህዝብ አለ መቀበሪያ ቦታ አስፈልጋ የት እንጣል? አስከሬናችን ይውደቅ
እኛ መጣደ በዚህ አንጻር ልከሰ በዚህ ከሰሰ ሸዋ ክፍለ ደቡብ ሸዋ ይባላል። ደቡብ ሄደን ከሰሰ ኃይሌ እንቅስቃሴ ነው። ህዝቡ ዘመቻ ሄዳ በዛ ጊዜ ዘመቻ ነው። ዘመቻ ምን ማለት ህዝቡ ይዛምታል። የጦርነት ጊዜ ነው። ጊዜው የደርግ ጊዜ ከኢሳፓ ጽፈቤ ሲወጣ ፖለቲካ ኃላፊ ይወጣል። ግን ሰው አይገባም። ከዛ ሰፈር ሰው አይነጋ። እኛ ሶስት ሆነን እንደሄድን እናናገራለን። ከዚህ ጠዋት ተነስተን ቢስ ሲከለክሉን ሄድን እዚህ ኢሳፓው ስናናገረው ለምን አሰተንም ለምን ትይዝብናል አለው። ለተቀያሪ ቦታ ይሰጣቸው ይላል። ዋአሰን ተማርታ አውቶማቲክ ተባባቂ ሰው ያልሳቸው ይዘን እናናገራቸዋለን። ለምን አለ አይሆን ይቀየራል ነው ውሸት ነው። በቃ መቃመን የማናጃት በሽታ ገብቶ ጊዜው ሰው ይሞታል። መቀበሪያ ቦታ የለም። ፍርሃት ያዘን። እሺ ስንወጣ ተመልሰን ይቀየር ብለን ከተስማማን ተመልሼ ገባሁ። እሺ ጋሽ የሚቀየሩ ቦታ ቶሎ ይሰጠን በቃ አይሰጣችሁም ማለት እንዲሁ ነው። ተማሪዎች እኮ ያን ተወለሽ ሳይጋ አይሰጣችሁም ማለት አይሰጣችሁም። ለካ ውሸቱን ነው እንደዛ ሚለን አልናተና ውጭ ቀጣ ንክሰሰው የበላይ ነው ሰው ይሄ ሰውዬ የአውራጃ ጻፊ ነው። ኢሳፓ የክልል የለውም እንዴ አለቃ የለውም ሰውዬ ይኖራል። ለምን አንነግረው ሂድ ቤታችን ሳንጋ በዛ ሰው ወጣ ይሄ ሳንጋ በዛው ተሳፍረ በቃ ውስጣቸው ተቆጣ ሂድ እዛ ሄደ። እዛ ሲል መግባታችን ችግር ነው ጦርነት ዘመኑ ባክኛ መቃብር ሰው አስከሬን አውጥቶብናል። ከመቃብር ቦታ ነው በቃ መቃብር አተናል ነው እንዲያስገባን ነው አለን ገባን። በቃ ንጋት ዋላ ዋዚ ይወጣ ሰው የፖለቲካ ሲወጣ አናግሮታል። መኪና ሲወጣ መኪና ሶስት ሆነ በር አንድ በር አንድ ሁለታይ በር አንድ ዋና እኮ አናጋ ዘጋ ሰገድ በሩ ላይ መኪና ይዞ ሰገድ ምን ነው አስከሬን ምን ቀብር ቦታ አተናል ከነም ተቆጣ ለዋዩ አናግረዋል። ዘበኛ ለዋዩ አገናኛቸው ዛራለ ውስጥ አገናኛቸው አለው። ዋዩ ተዋሶይ ለዋዩ ገብታና ገብጣቱ ዋዩን ተጣጣ ችግራች ጠየቀ። ዋዩ እኛ አማኞች ነን በአማኝነታችን ቀብር ቦታ አተናል። ቀብር የቀበርንበት ቦታ ሬሳ ያወጡብናል። በቃ አጣስ ተቆጣ። ገብቶ ስልክ ደወለ። እዚህ አጣቸው ከቆያ ስልክ ደወለ። የጋሪዋ ስልክ ነች። ይደውል አጣቸው። ከዛ እንታና ሶስት ቀን ቆየን። ሶስት ቀን አድር ይሄን ሳናስፈጽም አንገባም ብለን አስር መጨረሻ ለካ ከተሹ ደብዳቤ ሰጥቷል። እዚህ ለቀበሌ 01 መካነ መቃብር ያለበት አለ። በዚህ መካነ መቃብር ተስተከለለ ለገበሬዎች እዛው ያለ ገበሬ ሌላው ምትክ ይሰጣቸው ምን ደብዳቤ ጻፈ። ለቀበሌ ዛሬ ጻፈ ደብዳቤ በእጃቸው ኮፒ አለ። ለኛ ተስተከልባል እሱ ይዘና ሹሙን ምን ይሰፋው ሲደውል እዚህ ይሰፋ አውራጃ ቦታ ለልማት ይፈልጋል። ለልማት ስለሚፈልገው ነው አውራጅ ሹሙ ስለሚፈልገው ነው ከለከልኳቸው ይላል። ተቆጣ ከሰው ሹሙ ያኛው ሰው እንደዚህ ይሻል እንዲህ ስላለ ነው መጀመሪያ እንዲህ ስላለ ነው በቃ ለልማት ስለሚፈልገው ቦታ ይከለከላችሁ ለዚህ ይሰጣቸው ውሸት ለልማት አይደለም በራሱ እንትን ይከለከላል። በራሱ ፍልጥማኝ ነው ለልማት ፈልጓል ነው ደብዳቤ ይሰጠበት ማለት ሹሙ ይሰጠበት ውሸት ነው። የራሱ ተጽዕኖ ነው። ተናደደ ሰው ቆጣው ነው። ይሄ ደግሞ ማዋሸቱ አውራጃው ለክልል ማዋሸቱ ግራ ገባው። ደወለ አገኘው ደወለ ቦታው ለምን ተያዘው ይላል። ለልማት የምን ልማት ምን እቅድ ይዛችኋል? ምን እቅድ አቅርባችኋል? እቅድ ተይዞበታል ይጠይቀዋል፣ ያፋታዋል። እኛን ግቡ ያስገብቶን እኮ እኛ ቁጭ የሚናገር ትእዛዝ የሚሰጠው እንድንሰማ ፈለገ። ምን እንደተያዘ ተይዞ ይላል። ሰዎች እኮ ደብዳቤ ይዘዋል። ሹሙ ለምን ታስጨንቀዋል? ሹሙ አዘጋጃ ሹሙ ሰጥቶናል። እሱ ሊሰፋ የሚያስጨንቀዋል ለምን ታስጨንቀዋል? ሰውዬው ለምን ታስጨንቀዋል? ተው ከዚህ ሳጀው ተሰጣቸው እንድታቀ ለምን አንተ ለየትኛው ሃይማኖት የቆምከው? የትኛው ጠበቃ ነህ? የትኛው አጋፋሪ ነህ አንተ? እንዴ እየሰማ ለየትኛው ሃይማኖት የቆምከው? የትኛው ይበልጣል? ይጠይቀዋል። ከዚህ ሳጀው ተሰጣቸው እንድታቀ ቁጭ አጎ እዛው ስልክ ዘጋባ ቦታቸው የጠሩት ነገ ሄዳችሁ ጠሩታል። ከናንተ ሰው ቢያስርባችሁ
እኔ ጋር ነው። ሰው ላኩ። ስልክ ደውሉ በስልክ ንገሩኝ ከእናንተ ሰው ቢያስር እንደዛ ነው። ሰው ላኩና እኔ ወጣላችኋለሁ፣ አይዟችሁ ሂዱ አለ ጌታ። ይባቃ ጌታ ይሰራል፣ እኛ አይደለም። 3 ቀን አስራ ቢርቦንና 3 አቶ ደምሱ የተባለ ወደ ጌታ ሄዱ። 4 አድማሱ አቶ ደምሱ ፓስተር መንግስቴ አራታችን ቤታችን አልገባ ወጥ ተሰምቶናል። የቀብር ቦታ እንደሚጠቅም እናውቃለን። ለወንጌል ጠቃሚ ሰው መቀበሪያ ቦታ የለኝም ይላል ስትመሰክር ነው የተቀበራለሁ። መቀበሪያ ቦታ የለኝም። ለዚህ ለመስመር ነው ጌታን ስራርቶ በዚህ ተጠቀመ። እሱ ባዮማ እንትን ላይ ነው የአራቱን ቀበሌ ወጣቶች የትምህርት ቤቱን ወጣቶች እዚህ ትምህርት ቤት ተጠራን። ጴንጤዎችንም ለዚህ ምስክር የሚሆነኝ አንድ ወንድም አሁን አሜሪካን ነው። ባዮማ እንትን ላይ መፈክር አሰሙ ያለን ጥቂቶች። አብዛኛው ያው እዛ እንትኑ ባይወጣም ስብሰባ ባይወጣም እኛ ያው ተገኘን። በጣም ፈልገውን ነው፣ በጣም ተግተው ፈለጉን። ይዘውን ነው ሄዱት፣ በግዳጅ ይዘውን ሄዱ። ስብሰባ ቦታ ለመሄድ አልፈቃደኛ ነን። ካድሬ አለ፣ ሌላም አለ፣ ቀበሌ እንትኖች አሉ። አሁን እዚህ ጋር ነው በቃ የህይወት ፊልም ውሳኔው እዚህ ጋር ነው። እኛ ብርቱዎች ሆነን አይደለም፣ ደካሞች እናውቃል። ጌታው ታውቀናለህ፣ ይኸው አሁን በአንተ እጅ እንጂ በጠላት እጅ አንሆንም። ስለዚህ ያው የሚመጣብንን እንቀበላለን። ከዛ በኋላ አወጡን። መፈክር ታሰሙ አንልም፣ 1 2 አንራገምም። ጌታ ተራገሟል፣ ባርኩ ነው ያለ። እነዛ የሚረገሙ ሰዎች ናቸው። ምን አድርገውን አናቃቸው፣ አያውቁን። ምን ብለን ምን እናረገም? እኛ ከመራገም ይልቅ ከእርግማኔ ወጥተን ወደ መባረከ የመጣን ከአፋችን 2 መራራና ጣፋጭ ነገር አይወጣም። ስለዚህ እኛ እንባርክ እንጂ ልንረግም አልወጣን። ስለዚህ እኛ ጌታ አትበሉ ብሎናል። ይሄ ነው አቋማችን ነው። ታገኛታለህ ዋጋሽ። እስር ቤት ያገቡና 3 ቀን ያቆዩንና በ3ኛው ቀን እንለቀቃለን። እንዲህ እያሉ ብቻ እንትን ያደርጉን ነበር። ለካ እያዘጋጁን ነው ለእስር፣ ለሌላ ነገር። ለአጠቃላይ አንተ ስትበረታ ሌላ ደግሞ ሲደክምብህ ያንተ እምነት ወኔ ይነካል። አንተ ካልተጠነቀቅልኝ ከወላወልክ ስትወላውል ባይ እኔ የባሰ ሌላ ነገር ይመጣብኛል። ጌታው እጄን ያዝ፣ ፈጥነህ እጄን ያዝ ትላለህ። አትቃወመውማ። ምርጫው ነው እሱ ምርጫው ስለሆነ በቃ ያ እንደዚህ አይነት ወገኖች ሴቶችን ወንዶች ፈልገ ታብረታታለህ። ሸክም ነው። ማንም የለም። በምድረ በዳ ነው ያለ ነው። አልፈን አንሰጣጥ። ስለዚህ እኛ ክርስቶስ የተከተልነው እስከ ሞት ድረስ ነው። በዚህ ቃል እባካችሁ እንጽናና፣ እንበርታ። የቀብር ቦታ ወስደናል። ተርካስሽ ጋር ቁጣላ ኃይለኛ ቁጣላ ነው። ኦርቶዶክስ ጥላቻ ሰው ወደ እሱ ሄደ፣ ወደ አማኞች ወደ እሱ ይሄዳሉ። የቀብር ቦታ የላቸው፣ የውሻ መቀበሪያ መቀበራቸው ዛት ሂዱ ብሎ ይሰብካሉ። እነሱ ራሳቸው ቀብር ቦታ የላቸው፣ መቀበሪያ የላቸው ይላሉ። እኛ መቀበሪያ ቦታ ትልቁ ጥያቄያችን ነው። ጌታ ሰጠን፣ ትልቁ ጥያቄያችን ሰጠን። ስለዚህ ፍርሃት ነበረባቸው። ሰው ወደዛ ይሄድብናል፣ አማኙ ወደዛ ይሄድብናል፣ ቀብር ቦታ ካገኙ ወደዛ ይሄድብናል። ትናሳብ ነበራቸው። ከዛ አንጻር ነው። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ
ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ምናምን ተያዘና የአባቶችን ወዳጆችን የነቢያትና የሐዋርያትን ስሟ ተቶችን